ስለዚህ ፈቃዴ ሆነልኝ ውድ አባቴ በሰላም በጤና አድርሰኝ ከቤቴ በጊዜውና ለጊዜው በስምህ ጸንቼ ቆሜ ፊትህን ለማየት ጓጓለሁ ሩጫዬን ፈጽሜ ስለዚህ ፈቃዴ ሆነልኝ ውድ አባቴ በሰላም በጤና አድርሰኝ ከቤቴ በድካም ሕይወቴ ላልቶ አካሄዴም ተበላሽቶ እንዳይሰደር አደራ ልጅህን አስብ እስክትመጣልኝ በክብር አንተን አስከብሬ በጊዜውና ለጊዜው በስምህ ጸንቼ ቆሜ ፊትህን ለማየት ጓጓለሁ ሩጫዬን ፈጽሜ ስለዚህ ፈቃድ ሆነልኝ ውድ አባቴ በሰላም በጤና አድርሰኝ ከቤቴ በጊዜውና ለጊዜው በስምህ ጸንቼ ቆሜ ፊትህን ለማየት ጓጓለሁ ሩጫዬን ፈጽሜ ስለዚህ ፈቃድ ሆነልኝ ውድ አባቴ በሰላም በጤና አድርሰኝ ዘወትር በሁሉም ስፍራ አንተን ልንሰር አንተን ልፍራ በዓለም አድርገኝ ልዩ በእኔም ሕይወት አንተ ልዩ ሥጋዬን ሰቅዬ ልጓዝ አንተን ተከትዬ ጊዜውና ጊዜውን በስምህ ጸንቼ ቆሜ ፊትህን ለማየት ጓጓለሁ ሩጫዬን ፈጽሜ በሰላም በጤና አድርሰኝ ከቤቴ ውስጥ በጊዜውና ለጊዜው በስምህ ጸንቼ ቆሜ ፊትህን ለማየት ጓጓለሁ ሩጫዬን ፈጽሜ ስለዚህ ፈቃድ ሆነልኝ ውድ አባቴ በሰላም በጤና አድርሰኝ ከቤቴ ዛሬ በፊትህ እንድንወድቅ እርዳን።
አልብሰኝ እኔም አባቴ ልቤ ስለበረኝ እኔነቴ ቀርቶ ጸጋ እንዲበዛልኝ ትዕቢቴን ሽረህ ትሕትና አልብሰኝ። እስቲ ሁለት ጊዜ እኔም አባቴ ልቤ ስለበረኝ እኔነቴ ቀርቶ ጸጋ እንዲበዛልኝ ትዕቢቴን ሽረህ ትሕትና አልብሰኝ። እኔም አባቴ ልቤ ስለበረኝ እኔነቴ ቀርቶ ጸጋ እንዲበዛልኝ ትዕቢቴን ሽረህ ትሕትና አልብሰኝ። ፍላጎታችንን ማስፈቀድ ሳይሆን እግዚአብሔር ፊት ቀርቦ የእግዚአብሔርን ሐሳብ እግዚአብሔር ለኛ የሚያስበውን ከእግዚአብሔር ጋር መነጋገር ነው ብለን አንድ ሐሳብ አንስተን ነበረ። ዛሬ ናቲ እንዳልቻለ ሲነግረኝ ይህንን ትምህርት እቀጥላለሁ ብዬ ነበር። ግን ሌላ ሐሳብ በጣም አንዳንድ ሰዎች አሸነፈኝ ይላሉ እና በሀገራችን ዜና አንባቢዎች ሰበር ዜና ይላሉ። ሰብሮ የሚገባ ማለት ነው። ወቅታዊውን ነገር ሰበር አድርጎ የሚገባ ይላሉ። የኛዎቹ እዚህ ያሉት ደግሞ ብሬኪንግ ኒውስ ይላሉ። ሁለቱም ያው ሰባሪ ነው እና የእግዚአብሔር ሀሳብ አንዳንድ ጊዜ በመሃል የሚያመጣው አይታወቅም። እኛ ለአንድ ነገር ተዘጋጅተን ስንመጣ እግዚአብሔር ሐሳቡን ያደርጋልና እግዚአብሔር ፍጻሜያችንን እንዲያሳምር እንደሚፈልግ ነው በውስጥ ያለው። አንዳንድ ጊዜ ያው የእግዚአብሔር ቃል የተጻፈበትን መንገድ ስንመለከት የእግዚአብሔር ቃል ሰዎች በመንፈስ ቅዱስ ተነድተው የእግዚአብሔርን ቃል እንደጻፉልን ራሱ መጽሐፍ ቅዱስ ይናገራል። ያሰቡት ሐሳብ እግዚአብሔር በልባቸው አክብዶ በልባቸው ሞልቶ የተናገሩት የእግዚአብሔር ሐሳብ እንዳለ ሁሉ ደግሞ እግዚአብሔር መንገድ አስቀይሮ የተናገራቸውም አሉ። በመጽሐፍ ደረጃ የይሁዳን መልእክት ብዙ ጊዜ እንደ ጥሩ ምሳሌ ይዘዋለው። ወዳጆች ሆይ ይላል ይሁዳ በመልእክቱ አንድ ምዕራፍ ነው ያለው። ቁጥር 3 ላይ ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ይላል። እሱ በጣም ተግቼ በጣም ፈልጌ በጣም ውስጤ ሞልቶ ያለው ስለምንካፈለው ስለ መዳናችን ልጽፍላችሁ ነው ይላል። ነገር ግን ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ይላል። ስለዚህ መጽሐፍ ቅዱስ ሰዎች የፈለጉትን የጻፉት ሳይሆን እግዚአብሔር ግድ ያላቸውን የጻፉበት እውነት ነው። ይሄ በመጽሐፍ ቅዱሳችን ላይ የሚሆን ከሆነ በእኛም ዘመን እግዚአብሔር ሲናገር እኛ ያሰብነውን ሳይሆን እሱ ግድ ያለንን እንድንናገር እንድናስብ ያደርገናል እና የኛ ጉዞ የኛ ፍጻሜ እንዴት ነው? አስበነው እናውቃለን ወይ? ስለ ፍጻሜያችን ስላችሁ ብዙ ጊዜ ሰዎች ስለ ፍጻሜ ሲጠየቁ ፍጻሜያቸው ላይ የሚመጣው የመጨረሻ ቀናቸው ነው። ወይ ወደ ጌታ የሚሄዱበት ወይ ጌታ የሚወስዳቸው የመጨረሻዋን ሰዓት ብዙ ሰዎች እንደ ፍጻሜ ቆጥሯታል። ነገር ግን የምንኖርበት የመጨረሻው ዘመናችን አናውቀውም። ግን ይህንን ዘመን እንዴት ከፊት ለፊታችን እናየዋለን? እንዴት እናስበዋለን? እግዚአብሔር አስቦ ነው የወለደን። ከዚህ በፊት ተነጋግረናል አይደለ? እግዚአብሔር ሲፈጥረን መጽሐፍ ቅዱስ እኛን በስድስተኛው ቀን እንደፈጠረን ከኛ በፊት ግን ዓለማት እንደተፈጠሩ ብዙ ነገሮች እንደተፈጠሩ መጽሐፍ ቅዱስ በዘፍጥረት መጽሐፍ ላይ ያስተምረናል። እነዚህ ሁሉ እኛን የቀደሙ የሚመስሉ አይደለ?
ግን መጽሐፍ ቅዱሳችን በጥልቀት ገብተን ስናነበው እግዚአብሔር እኛን ቅዱሳንና ነውር የሌለብን እንድንሆን የመረጠን ዓለም ሳይፈጠር ነው ይላል። እግዚአብሔር ዓለም ሳይፈጠር ነው ለእኛ ቅድሚያ የሰጠው። እኛን ያሰበን ስለ እኛ የወሰነው መቼ ነው? ዓለምን ሳይፈጠር ነው። በእኛ በልቡ ተፈጥረናል። በእግዚአብሔር ልብ ውስጥ አለን። ሲፈጠር ግን ቅደም ተከተላችን 6ኛው ቀን ላይ ነው እና እግዚአብሔር አስቀድሞ አስቦናል። መጽሐፍ ቅዱሳችን በሮሜ መጽሐፍ ላይ ሲነግረን ምዕራፍ 8 ላይ አስቀድሞ ወሰነ አይደለ? አስቀድሞ የጠራቸውን እንዲህ እያለ ያጸደቃቸውን እያለ አስቀድሞ እግዚአብሔር ያየውን ነገር ይናገራል። ስለዚህ እግዚአብሔር አስቀድሞ በማየት ይታወቃል። እግዚአብሔር በመጽሐፍ ቅዱስ ላይ የተናገራቸውን ነገሮች በሙሉ ለምንድን ነው የተናገረው? አስቀድሞ የማየት ባህሪ ስላለው ነው። አስቀድሞ ያስጠነቅቃል፣ አስቀድሞ ይናገራል። እግዚአብሔር ሲናገር የሚሰማ ያመልጣል። እግዚአብሔር ሲናገር ደግሞ ቸል የሚል ሰው በጣም በትንሽ ነገር ላይ ከባድ ነገር ይገጥመዋል። ለምሳሌ እግዚአብሔር አንድ ነገር ተመለከተ። ወደ አቤልና ወደ መስዋዕቱ ተመለከተ። ወደ ቃየልና ወደ መስዋዕቱ አልተመለከተም። ስለዚህ ቃየል በአቤል ላይ ተናደደ እና እግዚአብሔር ቃየልን መጣና ለምን ተናደድክ? ለምንስ ፊትህ ጠቆረ? ብሎ እግዚአብሔር ይከታተላል እና ቃየልን ጠየቀው። ከዛ አንድ ምክር መከረው። አስቀድሞ ኃጢአት በደጅህ ታደባለች፣ ስለዚህ ቀድመህ ምን በልባት? ንገስባት። ምን ማለት ነው? እግዚአብሔር አስቀድሜ የማየው ነገር አሁን አንተ ልትቀድምና በላይዋ ላይ ንጉሥ ልትሆንባት የምትችል አንድ ክፉ ነገር በአንተ ላይ ታደባለች። እሷ ማነች? ኃጢአት ነች። እሷ እያደባችብህ ነው። ስለዚህ አሁን አንተ ምን ማድረግ ትችላለህ? መንገስ ትችላለህ፣ ንገስባት ብሎ እግዚአብሔር አስቀድሞ ለቃየል ነገረው። ቃየል ግን ወንድሙን ወደ ሜዳ ጠራውና ገደለው። ግን ቃየል ወንድሙን ከገደለ በኋላ ግን ለእግዚአብሔር እንዲህ አለው፣ ኃጢአቴ ልሸከማት የማልችላት ታላቅ ነች። እግዚአብሔር ትንሽ አድርጎለት አልተጠቀመባትም። እግዚአብሔር እንዲነግስባት እድል ሰጥቶት አልነገሰባትም። ስለዚህ አሁን ምን ሆነች? ከበደች፣ ትልቅ ሆነች፣ ታላቅ ነች አለ። ታላቅነቷ ደግሞ ምንም ማለላት ነች አለ፣ ማልሸከማት ነች፣ ልሸከማት አልችልም አለ። አንዳንድ ጊዜ እግዚአብሔር ከፊታችን ቀድሞ የሚነግረንን ነገር ቸል ስንል ትንሽ ሲመስለን እንደ ቀልድ ስናየው ወይም እንደ ልማድ ስንመለከተው ለእኛ እንደ ልማድ ቀላል ሊሆን ይችላል። ያ ነገር እኛ ላይ ከገዛን በኋላ ግን ማንወጣው ከባድ ነገር ይሆናል። እግዚአብሔር የሚናገረው ገና ቀላል እያለች ስለሆነ ነገሩን ግን ከነጋሪው መቅለል ጋር ሳይሆን ከተነጋሪው መክበድ ጋር እንድናያይዝ እግዚአብሔር ይፈልጋል። በኋላ የሚመጣውን የሚያውቅ በኋላ ምን እንደምትሆን በእኛ ላይ ምን እንደምትሆን የሚረዳ አምላክ አስቀድሞ ያሳያል። እግዚአብሔር በመጽሐፍ ቅዱስ ያደረገልን ነገር በመጽሐፍ ቅዱስ ላይ ያስተማረን እውነት በሙሉ አስቀድሞ የሚናገረው ነው። ሊመጣ ያለውን እኛ ሳንሆን እግዚአብሔር ያውቃል አይደል? እግዚአብሔር የሚያውቀውን ይነግረናል። እግዚአብሔር የሚነግረንን ከተጠቀምንበት እናተርፋለን፣ ካልተጠቀምንበት ግን የበታች ያደርገናል። ያ ነገር በላያችን ላይ ገዢ ይሆናል። ስለዚህ እግዚአብሔር በምድር ላይ ከሰው ልጆች ጋር ባደረገው ጉዞ ሁሉ ሊሆን ያለውን አስቀድሞ እየተናገረ አስቀድሞ እያሳየ መራቸው ይላል መጽሐፍ ቅዱስ። እግዚአብሔር መሪ ነው። በዚህ ዘመን እግዚአብሔር ወደ እውነት ሁሉ ይመራችኋል ብሎ በሰጠን በቅዱስ መንፈሱ ይመራናል እና ሲመራን እግዚአብሔር አስቀድሞ ይናገረናል። እግዚአብሔር የወደፊታችን ነገር ያሳስበዋል። ግን አሁን ላይ ግን ወደፊታችንን እንድናስብ ያስፈልጋል እና ጳውሎስ አንድ የተናገረው ነገር አለ። ታስታውሱ እንደሆነ በሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ ለጢሞቴዎስ እንዲህ ብሎ ይነግረዋል። ይህም መልእክት ለእኛ ነው። በተለይ ደግሞ በዚህ ዘመን ላለን ለእኛ
ትልቅ ምክር ነው። ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ ይላል እና አንድ የምታውቀው ነገር አለ። በመጨረሻው ቀን አንድ ዘመን አለ። ይሄ ዘመን አስጨናቂ ዘመን ነው። ቁጥር 1 ላይ ዝም ብለን አሁን ለምሳሌ ቁጥር 1 ላይ ብንቆም ቁጥር 1 ላይ ብቻ አንብበናት፣ ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህን እወቅ ብንል በልባችን የሚያስጨንቅ ነገር የምንላቸው ብዙ ነገሮች አሉ። ምናልባት የምድር መናወጥ ሊሆን ይችላል፣ ጦርነት ሊሆን ይችላል፣ ረሃብ ሊሆን ይችላል። በጣም አስከፊ በምድር ላይ ይከሰታሉ ተብለው የሚነገሩ አንዳንድ ከባባድ ነገሮችን አስጨናቂ አይታችኋል። ሰሞኑን በተከታታይ ላለፉት 3 ሳምንታት በተለያየ ሀገር በጣም ከባድ የመሬት መንቀጥቀጥ ነበረ። ማሌዥያ ውስጥ ነው። እዚህ ኢንዶኔዥያ ምንድን ነው ይሄ? እዚህ ኮሎምቢያ አይደለም። ኧረ ከዛ በፊት አንድ ቬኔዙዌላ ላይ በጣም ብዙ ሰው አልቆ ነበር አለ በመሬት መንቀጥቀጥ። ከዛ ጃፓን ላይ፣ ከዛ በኋላ ደግሞ ኮሎምቢያ ላይ። እነዚህ ሰዎች በሙሉ ከጊዜያት በፊት ከወራት በፊት እንደኛ ጸጥ ብለው የነበሩ ናቸው። የሚወጡ የሚገቡ። በተለይ ጃፓን ላይ ያለውን በዜና ላይ ስመለከት እንዴት ያስደነግጣል። ሰርጀሪ እያደረጉ አይታችኋል። በሽተኛውን ለማትረፍ የሚያደርጉት ሩጫ፣ መሬቱ በሽተኛውን ከናልጋው ሲወዘውዘው ሰርጀሪ ላይ ብዙ አስጨናቂ ነገሮች። ዶክተሮቹ የራሳቸውን ሕይወት ትተው የዛን የበሽተኛ ሕይወት ለማትረፍ የሚታገሉት ትግል ተቀርጾ በጣም ጉድ ተብሎ ይታይ ነበረ። ሕፃናት፣ ገና የተወለዱ ሕፃናት ከጉድጓድ ውስጥ ሲወጡ ከነነፍሳቸው በጣም የሚያስጨንቅ ነገር ሰሞኑን ዝም ብለን እንሰማለን አይደል? ይሄ ዘመን ያስጨንቃል ይላሉ አባቶቻችን። ከባድ ነው፣ አስጨናቂ ዘመን ነው ይላሉ። ጳውሎስ ጢሞቴዎስን በጣም አስጨናቂ ዘመን ነው ያለው ግን ሰዎች ራሳቸውን የሚወዱ ይሆናሉ ማለት ለእግዚአብሔር ነገር ግድ የሌላቸው፣ ለመንፈሳዊ ነገር ግድ የሌላቸው፣ የራሳቸውን ደህንነት፣ የራሳቸውን ምቾት፣ የራሳቸውን ፍላጎት፣ ራሳቸውን ብቻ የሚያዩ፣ ስለ ራስ ብቻ የሚያስቡ ራስ ወዳዶች። ራስን መውደድ አሁን እኔ እዚህ ጋር ያለሁት በእውነት ራሴን ጠልቼ ነው ብላችሁ መዋሸት ነው የሚሆነው። ራሴን አልጠላም አይደለ? ራስን እንድንጠላ የሚያደርግ ግን አንድ የሚበልጥ ነገር አለ። ነፍሳችንን ስለ እርሱ ምንድን ያለው ጳውሎስ? ነፍሴ በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ። ለምን? ከጌታ ዘንድ ስለተቀበልኩት አገልግሎት፣ ወንጌልን ለመመስከር አይደል ያለን ሐዋርያት ሥራ 20። ስለዚህ 20 እያጠናን ስለሆነ ሁላችንም የምናውቀው ጥቅስ ነው። ስለዚህ ራስን መውደድ የሚለው እዚህ ጋር ግን ያለው ይሄ አሁን እኛ የምንለው ለራሳችን የምንጠነቀቀው፣ እንዳይረበኝ ብለን የምንበላው፣ እንዳይበርደኝ ብለን የምንለብሰው፣ ልመር ብለን የምናደርገው፣ ራሳችንን በቃ የምንጠብቅበት፣ ራሳችንን በደንብ የምናይበት መንገድ አይደለም። እዚህ ጋር ራሳቸውን ይወዳሉ የሚለው ሌላው ነገር ትዝ አይላቸው። መንፈሳዊውን ዓለም አያስቡትም። የራሳቸውን የሚጠቀሙበት እስከሆነ ድረስ ሌላው ቢጎዳም ችግር የለባቸው። ይሄ ዘመን ደግሞ እሱ ነው። ይሄ ዘመን በውጭው ዓለም ላይ ስንመለከት፣ ውጭው ላይ ስናይ ሰዎች ጥሩ ነገር ገዝቶ መብላት ቀርቷል። ብዙ የሚጨመር ነገር እንሰማለን። ሀገራችን ጤፍ ላይ ጀሶ ተጨመረ ሲባል እንሰማለን። የተቀላቀለ ነገር፣ ቅቤው ላይ ሙዝ ይቀላቀላል፣ በርበሬው ላይ ሸክላ ይቀላቀላል። የማይቀላቀል ነገር፣ የተመሳሳይ ነገር እየተፈለገ ይቀላቀላል። አሁን እሱ ሁሉ አልቆ አሁን ወንጌል እየተቀላቀለ ነው። ወንጌል ከሌላ ነገር ጋር እየተቀላቀለ ወደ ቤተክርስቲያን እየመጣ ነው። የሚያስጨንቅ ዘመን እና ሰዎች ራሳቸውን የሚወዱ ይሆናሉ። ገንዘብን የሚወዱ ገንዘብ ምን ያደርጋል የምንል ሰዎች ብንሆን ኖሮ ሌላ 70 ወንበር እዚህ ላይ እንጨምር ነበር። ገንዘብ አያስፈልግም ብለን የምንኖር ሰዎች አይደለንም። ግን ገንዘብን ግን ከሁሉ ነገር የሚያስቀድሙ የሚያስበልጡ፣ ገንዘቡ ይምጣ እንጂ ወንጌል ችግር የለም የሚሉ ይመጣል። ጳውሎስ የሚያስጨንቀው ሌላ ጉዳይ ነው።
የእግዚአብሔር ጭንቀት ሌላ ጉዳይ ነው። የመንፈስ ቅዱስ ጩኸት ሌላ ጉዳይ ነው እና ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች በአጠቃላይ የሁለተኛ ጢሞቴዎስ ምዕራፍ 3 ምዕራፍ ስታነቡ አስጨናቂ ዘመን ብሎ የጠራው የሰዎችን ባህሪ ነው። የሚመጣውን ጦርነት የሚመጣውን ምናምን ሳይሆን የሰዎችን ባህሪ ከእግዚአብሔር የሚለዩ መሆናቸው፣ የእግዚአብሔርን ነገር የሚያቃልሉ መሆናቸው። ደግሞ አንዳንዶቹን ሲነግረን ዝቅ ብሎ ስታነቡት የአምልኮ መልክ አላቸው። ሲዘምሩ፣ ስሙን ሲጠሩ፣ የሆነ አንዳንድ ነገሮች ሲያደርጉ መልኩን ምን ብለውታል? ይዘውታል። በሕይወታቸው ግን ኃይሉን ምን ብለዋል? ክደውታል ይላል። ክህደት ወይንም ደግሞ ጥላቻ ወይንም ደግሞ ንቀት ከዚህ በፊት ተናግሬው እንደነበር አላውቅም፣ ግን ንቀት በመናገር አለ። ማንም እግዚአብሔርን አይንቅም። ደግሞ አንተም ብሎ የሚል አለ የለም። በአካል አንተ ትደርሳለህ ብሎ የሚል የለም። ግን ጌታ ኢየሱስ ምን አለ? ለሁለት ጌቶች መገዛት አትችሉ። አንደኛውን ይወዳል፣ ሌላኛው ምን ይላል አለ? ይንቃል። ማለት መናቅ የሚታየው እግዚአብሔር ዘንድ ንቀት የሚታየው ከእግዚአብሔር ሌላን ነገር በመውደድ እንጂ እግዚአብሔርን ንቄሃለሁ በማለት አይደለም። ግን ከእግዚአብሔር በላይ ሌላን ነገር በመውደድ እግዚአብሔር ያለን ነገር በፊቱ ንቀት ይሆናል። እግዚአብሔር ደግሞ የሚንቁትን። ስለዚህ እንዲህ አይነት ከባድ ዘመን ከፊት አለ። ሰሞኑን እንግዲህ እንደምታውቁት ነው እግዚአብሔር እየተናገረን ያለው ሮብ የጠፋውን ፈልጉ አይደለ? አንድ የጎደለ ነገር መደንገጥ ያስፈልጋል። ስታገኙት እንዴት ደስ እንደሚላችሁ። አንድ ጊዜ ቤት ቀይር ነበረ እና ቤት ልቀይር ስል የነበረኝን አልጋ ለምን አትሸጠውም አሉኝ። ትንሽ ተለቂም ነበር እና እንትን ላይ ያወጣሁት የሆነ የመሸጫ ዌብሳይት ላይ ያወጣሁትና ገዢዎች መጡ እና የምኖርበት ቤት የሀውስ ነገር ነበር ተከራይቼና ወንበሩ ትልቅ ነው። ከዛ በፊት ዱባይ ውስጥ አገለግል ነበርና ከዛ ጨርሼ ስወጣ የመጨረሻ ቀን ሽኝቴ ላይ እስካሁን ድረስ አለ። በጣም ትልቅ የጣት ቀለበት ወርቅ ነው የሰጡኝ ወደዚህ ለመጣስ እና ያ ወርቅ ጠፍቶብኛል። በቃ ፈልጌ አጣሁት። የጣልኩት የሆነ ቦታ ወርቆብኝ ነው በሚል በጣም ትንብያለሁ። በኋላ እነዚህ ገዢዎች መጡ። ቤት ሲለቅና ሲመጡ በሩ ሰፊ ነው አልኳቸው። መኪናችሁን ይዛችኋል፣ እንተባበር። አልጋውን ሳትፈቱ የቸኩል ነበረ የሚሄድበት ነበረኝና ሳትፈቱ እንጫ ነው አልኳቸው። ሞተን እንገኛለን፣ እንፈታለን። እኔ አትፈቱ፣ ከፈለጋችሁ እኛ እናወጣለን እና እኔ ጭንላችኋል። አልጋው ፈተን ነው የምንወስደው። አንተ ምን ተሰብሯል እንዴ? አልተሰበረም፣ ግን እዩት፣ እንፈታለን አለና አንደኛው መፍቻ ይዟል፣ አወጣ። በቃ ቶሎ ፍቷ ብዬ ሁለተኛውን እንትን ስንፈታ ወርቄ እዛ ውስጥ ቁጭ ብላለች። እስካሁን አለች። በጉልበት ማለቴ እኔ ውጡ እኔ እንትን በሉ ነው እታገላለሁ። የወርቄ መገኘት ወርቁ የተገዛ ለታ እንኳን እንደዛ ደስ አላለም። ጠፍቶ የተገኘ ነገር እንዴት ደስ ይላል! እና ሰሞኑን የጠፋውን ፈልጉ ባገኘችውን ጊዜ እያለ ሲናገር ወርቄ ዝም ብሎ ትዝ ይለኛል። እግዚአብሔር እየተናገረን ነው። አስቀድሞ የሚጠቅመንን ነገር መፈለግ ያለብንን ነገር ማድረግ ያለብንን ነገር እየነገረን ነው። ባገኘነው ጊዜ ደስ ይለናል። ግን የጠፋውን እኛ ሳንሆን እግዚአብሔር ያውቃል። ከቤቱ የጠፋውን እኛ ምናልባት ያለ እየመሰለን የምንኖረው ነገር አለ። ጠፍቶ የሆነ ቦታ ነው ብለን የሌለ ግን እግዚአብሔር የጠፋውን ያውቃል። እና ምን እያለን ነው? ፈልጉ።
አለበለዚያ መጨረሻ ላይ ሙሉ አንሆንም፣ ሙሉ አያደርገንም። የሆነ ነገር በሚያስፈልገን ሰዓት ላይ ጎለን እንገኛለን። የሆነ ነገር በሚያስፈልገን ሰዓት አንድ ምንድን የሆነ በስዕል ተደርጎ አንድ ሰሞን ፌስቡክ ያጣበበ ስዕል ነበረ። ብዙዎች መስቀል ተሸክመው ይሄዳሉ እና ሰውየው እየቆየ ይቆርጠዋል። መሸከም ስለሚያቅተው ትንሽ ይሄድና ይቆርጠዋል እንዲቀለው፣ ትንሽ ሄድና ይቆርጠዋል እንዲቀለው። በኋላ ሄዱና ትልቅ ገደል ላይ ሲደርሱ እነዛ ያልቆረጡት መስቀሉን እንዲያጋደሙና በላዩ ላይ ሲሄዱ የቆረጠው ሰውዬ አጠረበት። እንዴት ይሻገር? እግዚአብሔር እዚህ ጋር ቆመን እዛ ጋር ያያል። ስለዚህ ፈልጉ ሲለን፣ መጨረሻችሁን እዩ ሲለን፣ የወደፊት ነገር ያሳስባችሁ ሲለን እያስፈራራን ሳይሆን በሰዓቱ ከባድ ነገር ስለሚሆን ነው። ከባዱን ነገር ቀላል ሳለ የሚናገር እግዚአብሔር ብቻ ነው። ከባዱ ነገር በኋላ ሳይመጣ በኋላ ነገር ሳይከብድ ሊመጣ ያለውን ነገር እግዚአብሔር ይናገራል። ስለዚህ የቤተ ክርስቲያን መጨረሻ ሰሞኑን በጣም እያሳሰበኝ ነው። እንደምታውቁት ነው። ትውልድ በጣም በብዙ ነገር ውስጥ ነው ያለው። ብዙ የተያዘ ነገር አለ። ነገ ቤተ ክርስቲያንን የሚመክሩ፣ የሚመሩ፣ የሚገስጹ ሲሪየስ አባቶች ይኖራሉ ወይ የሚባለውን አሁን ላይ ስናይ እንደኛ ያስፈራል። አሁን ላይ በጎሽታ ብቻ መሄድ ነው አይደለ? ምንድን ነው ኢንከሬጅ አርግ ምኑ ነው ኢንከሬጅ የሚደረገው? የሆነ የሚያስፈራ ነገር ግን እግዚአብሔር ያያል። ቤተ ክርስቲያን መጨረሻ ያለውን ነገር ከአሁኑ እንድታስብ እግዚአብሔር ይፈልጋል። እኛም እንድናስብ እግዚአብሔር ይመክረናል። እና ከእግዚአብሔር ይልቅ ደግሞ ተድላን የሚወዱ ይላል፣ ምቾታቸውን የሚወዱ። አሁን አንዳንድ ጥቅሶች የድሮ ሆነው የቀሩ አይመስሏችሁም? ድሮ ይሄ አሁን የለም እንደማለት። ለምሳሌ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ድሮ ልጆች ሆነን መዝሙር ነበር። ወደ እግዚአብሔር ቤት እንሂድ ሲሉ ደስ አለኝ የሚል ናና እንዘምር፣ እንሂድ ሲሉኝ ደስ አለኝ፣ ናና እንጸልይ። ተምራችኋል አይደለ? ልጆች ሆነን እንደሱ እንባል ነበረ። አሁን ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ አይመቸኝም አልኳቸው። ስራ አለኝ አልኳቸው፣ እንዲሆንኩ አልኳቸው፣ ሰበብ አለኝ አልኳቸው። እየሆነ መጥቷል። ሰው ወደ እግዚአብሔር ቤት ካልሄደ እግዚአብሔር የሚናገረውን ነገር ብቻውን ብቻ በመስማት አይዘልቀውም። አንድ አካል ብቻውን አይኖርም አይደል? ህብረት ያስፈልገናል። ስለዚህ ወደ እግዚአብሔር ቤት ወደ እግዚአብሔር ቤት ወደ እግዚአብሔር ቤት ወደ እግዚአብሔር ቤት እንሂድ። ደግሞ እኛንን ወደ እግዚአብሔር ቤት እንሂድ ሲሉኝ ደስ አለኝ የምንለው። መጽሐፍ ቅዱሱ ጋር ግን የሚለው ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ሄዱ አይደለም፣ ወይም እንሂድ ብለውት አይደለም ያሉት ጊዜ፣ እዛች ሰዓት ላይ ምን አለኝ? ደስ አለኝ። በእርግጥ ይሄ መዝሙር ቁጥሩ ላይ ይባርከኛል አውቃለሁ አይደለም ይላል፣ ይደግፈኛል አውቃለሁ፣ ሕይወቴን ለእርሱ እሰጣለሁ። ወደ እግዚአብሔር መጥቶ ሁልጊዜ በረከት አለ። ስለዚህ ወደ እግዚአብሔር ስንሄድ ወደፊት የቤተ ክርስቲያን ነገር እያየን ነው ወይ? እየሰማን ነው ወይ? ቅድም ከአድሜ ጋር እያወራን የመጣ ነው። አንዳንድ ነገር ይነግረኝ ነበር። በኋላ አንድ የገጠመኝን ነገር ነገርኩት። የዛሬ 2 ዓመት ወይ 3 ዓመት የሆነው ነው። 3 ዓመት አካባቢ ኢስታንቡል ቱርክ ውስጥ ነበርኩኝና የሆነ ሱቅ ሰዎች ሱፍ የሚያገኙበት በርካሽ አበሾች የሚገዙበት ሱቅ አለና እሱን ሱቅ ስጠይቅ ተብዬ ሰው ነገረኝ። ከዛ አንድ ለማቃት ልጅ ስነግራት አሁን ስልክ ቁጥር ቴክስት አረግልሃለሁ፣ ስልክ ቁጥር ለማረግልህ ልጅ ደውልለት አለችኝ። ከዛ ስልክ ቁጥር ቴክስት አረገችልኝ፣ ለልጁም ነገረችው። ከዛ ስደውልለት የት ነው ያለኸው አለኝ። አይ እኔ እንደዚህ የሚባል ሆቴል ነው ያለሁት አልኩት። እንዲህ የሚባል ሰፈር አለኝ።
ይህ ገና አንደኛ ቀኔ ነው እና ሰፈሩን አላውቀውም። ግን ሰፈሩን አላውቀውም፣ ሆቴሉ በቃ አወቅኩት አለኝ። እሺ ይኸውልህ አንተ እንደውም ለዛ ሰፈር ቀርበን አለኝ። ደስ አለኝ እና ውጣ አለኝ። ስትወጣ ፊት ለፊትህ የሆነ ነገር ታያለህ አለኝ። እሺ አልኩት። እሱን መንገድ ይዘህ የምታየውን ነገር ይዘህ ዝም ብለህ ስትሄድ ድልድይ ታያለህ አለኝ። ድልድዩ ጋር ሱቆች አሉና እዛ ሱቅ ጋር ሄደህ ማንንም ሰው አሁን በቅርብ መስጊድ የሆነውን ቸርች ጠይቃቸው። እዛ ቸርች ጋር እዛ መስጊድ ጋር ሱቁ አለ አለኝ። ምልክት መስጊድ ሆኗል። በቅርብ መስጊድ የሆነውን ቸርች አይቀልሏል ማለት እኔ ምልክት ለመናገር ይከብደኛል። መስጊዱ ይሄ ቸርች የሆነው መስጊድ ጋር ብዬ ለመናገር እንትን ይለኛል። ግን ምንም ትውልዱ ችግር የለበትም። መስጊድ የሆነው ቸርች ጋር ሂድና ማንንም ብጠይቅ ያሳዩሃል። ይህ ደግሞ ሞቼ ነው ቆሜ መስጊድ የሆነው ቸርች የቱ ጋር ነው ብዬ አልጠይቅም። እንዲሁ ተንከራትቼ ሊዘጉ ሲሉ ደረስኩ። ቢሆንም ግን የሆነ የሚያስፈራ ነገር አለ። እዚህ ካሊፎርኒያ በነበርኩ ጊዜ ከቤተሰብ ጋር ዓለም እዚህ ያለች አስቱን ታቋታላችሁ። እሷ እናቴ በሙሉ እዛ ቤት የሚሄዱበት መድኃኔዓለም የሚባል ቸርች አለ። መድኃኔዓለም ነው የሚባለው ግን ቸርች ነው። ከዛ ሁሉም ሰው ወደዚህ መጣ። ምን አለን? ከተወሰነ ጊዜ በኋላ እኔ ጓደኞችን ልጠየቅ ወደ ካሊፎርኒያ ሄድኩኝ። አፓርታማ ሆኗል ቸርቹ። ትልቅ ቸርች ነበር። በነገራችን ላይ አሁንም ሮብ ከዚህ በፊት ስንሰበሰብበት የነበረው ቤት አፓርታማ ሊሆን ተሸጧል። ወዴት ነው የምንሄደው? የቤተ ክርስቲያን ነገር ምን እየተሆነ ነው? ምን እየተደረገ ነው? ምንድን ነው የምናስበው? ቤተ ክርስቲያንን ስናይ ፊውቸር፣ የልጆች ፊውቸር፣ የቤተሰብ ፊውቸር የቤተ ክርስቲያን ያሳስበናል አይደል? የልጆች ፊውቸር ሁሉም ቤተሰብ ያሳስበዋል። ግን ልጆቹን ያለ ቤተ ክርስቲያን ወላጅ ማየት ይችላል ወይ? በዲግሪ ብቻ ይታያል ወይ? በምድራዊ ስኬት ብቻ ይታያል ወይ? ምን አይነት ትውልድ ነው ከፊት ለፊት የሚጠብቀን? ሌላው ቢቀር እጃቸውን ጠምዝዘን ወደ ቤተ ክርስቲያን መውሰድ ቢያቅተን፣ ስለነዚህ ሰዎች ግን የሆነ ነገር በእግዚአብሔር ፊት ማድረግ የለብንም ወይ? እግዚአብሔር ሁሉን የሚሰራ አይደል? እንደ ፈቃዱ ምክር ሁሉን የሚሰራ ይላል መጽሐፍ ቅዱስ ሲናገር። እግዚአብሔር መለወጥ ይችላል። እግዚአብሔር የልጆችን ልብ ማቅናት ይችላል። የቤተ ክርስቲያንን ልብ ማቅናት ይችላል። እግዚአብሔር ሰዎችን መመለስ ይችላል። ቤተ ክርስቲያን አይቻለሁኝ። አውሮፓ ውስጥ ብትሄዱ በጣም የሚነግሯችሁ ቤተ ክርስቲያን የሚያሳዩችሁ ቤተ ክርስቲያን፣ እንደውም አንድ ጊዜ ከዚህ በፊት ነግሬያችኋለሁ። ቤልጅየም የሚባል ከተማ እንዴት ውብ የሆነ ቤተክርስቲያኑን አይደለም ያሳዩኝ፣ ቤተክርስቲያኑን አሳዩኝና እዛ ቤተክርስቲያን ውስጥ የሚያመልኩ ሰዎች የሚለብሱት ልብስ፣ ሴቶቹ የሚያደርጉት ሻሽ፣ የሚያደርጉት ቀሚስ እንዴት ስርዓት እንደነበረው ነገሩኝ። ናይት ክለብ ነው እና እዛ ለሚያሳዩኝ ልጆች ምን አልኳቸው? እኔ የምለው እኛ ቀርተን ነው ወይ አልኳቸው። ማለት አማኞቹ ሄዱ እንዴ? ተወሰዱ እንዴ? ወደ አውሮፓ ስትሄዱ እንግሊዝ ሀገር ምን ልትሰራ መጣህ? አይ ለቸርች ነው። ምንድን ነው ቸርች? የሚጠይቁኝ ሰዎች የኢሚግሬሽን ሰራተኞች ፓስተር ስላቸው ምን ማለት ነው? እንግሊዞችን የምናውቃቸው ወንጌል ሲያደርሱ ነው አይደለ? እንግሊዞች ናቸው ሚሽነሪ የነበራቸው። አፍሪካን ቅኝ በገዙ ቁጥር ሁሉ ሰዎች መጽሐፍን እንዲያነቡ መጽሐፍ ቅዱስን ያስተዋውቁ የነበሩ አባቶቻቸው ብዙ የሰሩት። ሁለት ሰዎች መጀመሪያ ላይ ጠየቁኝ፣ አሰሩ። እንግሊዝ ሀገር ወንድማችሁ ታስሬ ነበር፣ ግን እኔ ያው የወንጌል እስረኛ ስላልሆንኩ አፕልና ምናምን ያለበት ሩም ውስጥ ነው ያሰሩኝ። እንደ ልብ ያልገባ ከዛ በኋላ አስወጥተው ለብቻዬ ኢንተርቪው ያደረጉኝ ነበር እና ኢንተርቪው የሚያደርገኝ ነጭ ነው። መጣ፣ ጠረጴዛና ወንበር ለብቻችን ይዘን ቁጭ አለ።
ጠየቀኝ። መሄድ ምንድን ነው? የመጣበት ፐርፐስ እንደዚህ አገልግሎት ነው። ምንድን ነው? እኔ ፓስተር ነኝ ስለው ምን ማለት ነው? እሱም ደግመው እና በቃ እኔ መመለስ ነው የምፈልገው አልኩት። ከዚህ በላይ ጥያቄ መመለስ አልፈልግም። ተመለሱኝ። ደግነቱ የሄድኩት ከአምስተርዳም ስለነበር ወደ አሜሪካ አልመለሱኝም። የአንድ ሰዓት በረራ እስክንድር በቀደም ሲናገር ትዝ ይላችኋል። ምንም ያረኳቸው ነገር የለም። አሻራዬ ተወሰደ፣ ሻንጣዬ ተበረበረ፣ በፖሊስ ታጅቤ አውሮፕላን ውስጥ መጀመሪያ ፓስፖርቴ ለፓይለቱ ተሰጥቶት እንደ ወንጀለኛ ከኋላ ተቀምጬ አምስተርዳም ገባሁ። ምንም ያረኩት ነገር የለም። መጋቢ ነኝ ነው ያልኳቸው በአማርኛ። አናውቀውም አሉ። መጽሐፍ ቅዱስ ዮሴፍን የማያውቅ ትውልድ ተነሳ ይላል። እግዚአብሔርን የማያውቅ ትውልድ ተነስቷል። እግዚአብሔር የጠፋበት ትውልድ ተነስቷል። ነገ የኛስ? አባቶቻቸውን ግን የምናውቃቸው እንደዛ አይደለም። ጊዜ እዚህ ቦታ ላይ ናቲ ተናግሯል አይደል? ለወንጌል ስራ ለሚሽን ስራ ሲሄዱ በመርከብ ላይ ልጆቻቸው ሲታመሙና ሲሞቱባቸው ባህር ላይ እየጣሉ መጽሐፍ ቅዱሳቸውን ይዘው የሄዱ አባቶች ነው ያሏቸው። ዛሬ ላይ ግን ወንጌል ያስፈራል። የሚያስጨንቅ ዘመን ላይ ነን። በዚህ ዘመን ግን እያንዳንዳችን ቁልፍ እየተቀበልን ሁሉ እየመጣ ብንጆ የሚሻል ይመስለናል። ፊት ለፊታችንን እግዚአብሔር ሲያሳየን ማየት ያስፈልጋል። ያስፈራል። አንዳንዱ እግዚአብሔርን ያናደደ የሚመስለው ስቲል ይኖራል ብዬ አስባለሁ። ደግሞ አትላንታ አንድ ቦታ ሰራ ነበረ እና አትላንታ እኔ ከምሰራባት ቦት ሱቅ ፊት ለፊት ቸርች ባር የሚባል ነበር። መስቀል አለው፣ መስታወቱ ላይ መጽሐፍ ቅዱስ አለው፣ ውስጡ ግን መጠጥ ቤት ነው። ለምን? እግዚአብሔርን ያናደዱ ስለሚመስላቸው፣ እልህ ስለሚይዛቸው ቸርች ባር እና መስታወቱ በመስቀል ምናምን የተሰራ ነው፣ ግን ውስጥ ያለው ነገር ሌላ ነው። የሰው ክህደት በአንድ ቀን አይጀምርም አይደል? በአንድ ቀን አይጀምርም፣ ግን እየቆየ ችላ እየተባለ በተለይ ደግሞ ምን ችግር አለው የሚል በሽታ ከገባብን ምን አለበት ምንም ይሄ እኮ የሚል ቀለል የሚያደርግ ነገር እየመጣ ሲመጣ ያን ጊዜ መፍራት አለብን። ከባድ ዘመን ነው ያለንበት ዘመን። እግዚአብሔር ረድቶናል አይደል? በዚህ ዘመን እኛ እግዚአብሔር ቤት መገኘታችን እግዚአብሔር ረድቶናል። በዚህ ዘመን ማታ መተን እዚህ ጋራ ማምለካችን፣ የእግዚአብሔርን ቃል መስመታችን እግዚአብሔር ረድቶናል። መጨረሻችንንም እግዚአብሔር ያሳምረው ማለት እግዚአብሔርን ሳንደፍር። አሁን ሰው ማምለጫ ህዝቤ ወይና ወደ ቤት ግባ ክፉ ቀን እስኪያልፍ ድረስ ነው ያለው እግዚአብሔር ማለት የሆነ ነገር እግዚአብሔር መጥቶ ልጆቹን እስኪሰበስብ ድረስ ሰው ወደ እግዚአብሔር መሮጥ። የዮናስን መጽሐፍ ስታዩ የዮናስ የመጨረሻዎቹ 2 ምዕራፎች አንዱ ከእግዚአብሔር መሮጥ ነው፣ አንደኛው ወደ እግዚአብሔር መሮጥ ነው። ስንተኛው ምዕራፍ ላይ ነን? ከእግዚአብሔር እየሮጥን ነው ወይስ ወደ እግዚአብሔር እየሮጥን ነው? ዘመኑ ወደ እግዚአብሔር የሚሮጥበት ዘመን ነው፣ ከእግዚአብሔር የሚሮጥበት ዘመን አይደለም። ከእግዚአብሔር ለሚሮጥ ሰው እጇን ዘርግታ የምትቀበል ስኬት የምትመስል ጥሩ የምትመስል ዓለም አለች። ድንዝዝ ያደረጋት በቃ ነገር ሁሉ ያደነዘዘው የምንሰማው ነገር በሙሉ ሰዎች ጆሮዋቸውን ለወንጌል ስትሏቸው እንደ ሞኝ የሚቆጥሯቸው። ሌላው ትቼ ከኛ ቸርች እንኳን አውትሪች በነበረ ጊዜ አንድ ጊዜ ወጥቼ አንድ ልጅ አግኝቸው ሙቀት ነበር፣ አስታውሳለሁ። በጣም ሙቀት ነበር። ቁምጣ አድርጌያለሁ፣ ትራክተር ይዤ ያለው ሰላም ነው አልኩት። ሰላም ነው እንዴት ነሽ አለኝ። አለው እግዚአብሔር ይመስገን። እስቲ እችን እንትና ሙዝ አይሽና
አራዳ መስለሽኝ ነበር። ሞኝነት ነው የእግዚአብሔርን ቃል መናገር፣ መጽሐፍ ቅዱስ ይዞ መታየት። በእግዚአብሔር ቤት ኢቭን ራሱ 2 ቀን ፕሮግራም ማድረግ አበዛችሁት፣ አካበዳችሁ። ግን የሚሮጥበት ዘመን ነው። ወዴት? ወደ እግዚአብሔር የሚሮጥበት ዘመን ነው። በቃ እግዚአብሔር ሳሙና በሚገላት ትንሽ ቫይረስ ባለፈው ጊዜ በደንብ አሳይቶናል ማን እንደሆነ፣ እንዴት እንደፈራ ነው። እኛ በየቀኑ ፕሮግራም አልነበረንም? እንደውም በቀን 2 ያልነበረን ጠዋት 5 AM እና ማታ 7 PM ነበረን። ለምን ቆመ? እንዴ ዝናብ እኮ አይደለም የዘነበው ማለት ሲያባራ እንሂድ የሚባል አይደለም። የበለጠ መጠንከር ነበረብን። የበለጠ እግዚአብሔር ጋር ያለን ነገር ያንን ዘመን እኮ ያሳለፈን ክትባት አይደለም፣ እግዚአብሔር ነው የጨመረልን። እግዚአብሔር ነው። ብዙ ሄደዋል፣ የምናውቃቸው ሄደዋል፣ ተወስደዋል። የነበረውን ፍርሃት አይታችሁታል። እንዴት ያስፈራል! የሚያስጨንቅ ዘመን። ቨርጂኒያ መጀመሪያ ሊገባ አካባቢ ቨርጂኒያ ነበር የምንኖረው እና እቃ ግዛ ተብዬ ከቤት የሆነ ሱቅ ልወጣ መኪናዬን አስነስቼ ፍሪዌይ ገባሁ። ብዙወር መኪና የለም። በዚህ ባይ መኪና ፍሪዌይ ላይ ብቻዬን ትራፊክ ሳማርር የኖርኩ ሰውዬ የዛለት ደነገጥኩ። ሰው ፈርቷል፣ ቤቱ ገብቷል፣ ተከቷል። ለምን? ውጭ ምን አለ? ገዳይ በሽታ አለ ተብሎ ፈርቷል። ሰው ተጠንቅቋል። ሴኒታይዘር ጠፍቷል። ሁሉ ነገር ጠፍቷል። ፍርሃት ውስጥ ነው ያለው ሰው። ቤቱ ገብቷል። አሁን እግዚአብሔር የሚፈልገው ያንን ፍርሃት ወደ ቤቱ እንድንደበቅ፣ ቤታችን ሳይሆን ቤቱ መጽሐፍ ውስጥ እንድንደበቅ፣ ቃሉ ውስጥ እንድንደበቅ፣ በእርሱ ውስጥ እንድንደበቅ እግዚአብሔር ይፈልጋል። ከእርሱ ውጪ ይህን ዘመን የሚያመልጥ ማንም የለም። ሳያውቁት ቀርተው አይደለም። እሱ ማን ነው? ምን ማለት ነው? እግዚአብሔር ማን ነው የሚሏችሁ ሳያውቁት ቀርተው አይደለም። ቀስ በቀስ የተወለደች ክህደት ግን ላይ ወጣ ላይ አንቀር። ወደፊታችንን እንዴት እናየዋለን? ያስፈራናል ወይ? እኛ ያለነው በምድር ላይ ነው። መጽሐፍ ቅዱሳችን ይነግረናል። ጌታ ኢየሱስ ክርስቶስ ስለመምጣት ጌታ ኢየሱስ ክርስቶስ እኔ የሆነ ራሱ የሚወደው ነገር እንዳለ ከዚህ በፊት ነግሬያቸዋለሁ። በቃ ስናወራው ራሱ ደስ የሚለው ነገር አለ። ማቴዎስ ወንጌል ምዕራፍ 24 ላይ ተመልከት፣ እንዴት እንደሚያማምሩ ግንቦቹን አስጠግተው እያሉት እና ጌታ የመለሰላቸው መልስ በጣም አጭር ነው። ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም። እኔ በጣም ኤክሳይትድ ሆኜ በጣም የሚያምር ነገር ነው ላሳያችሁ ብዬ እዩ ስላችሁ ይሄማ ይፈርሳል ብትሉኝ ለሰው እንኳን ተረት ነገር ነው እንኳን ካልሳቀ በጣም ኦፌንድድ የምንሆነው አይደል? ጌታ ኢየሱስ ያንን ያህል እንትን የሰው ጥበብ ምናምን ሲያሳዩት ድንጋይ በድንጋይ ላይ ይፈርሳል አላቸው። ግን እግዚአብሔር ለዚህ ሰዎች ሌላ ኢየሱስ የሚወደውን ጥያቄ በውስጣቸው አስቀመጠ። የመምጣትህ ምልክቱ ምንድን ነው ንገረን። እዛው ላይ ሲሉት ጌታ ኢየሱስ አሁን ላይ እንዳሁኑ አጭር አልነገራቸው። እስከ ማቴዎስ 25 ድረስ አስተማራቸው ስለ መምጣቱ እና የምድር መናወጥ ይሆናል፣ በልዩ ልዩ ስፍራ ረሃብ ይሆናል፣ ቸነፈር ይሆናል። ቸነፈር የሚለው ትርጉም የተላላፊ በሽታ ማለት ነው። ገና ምን እናውቃለን እኛ? በሽታ ይመጣል በሽታ አይመጣም ምናምን አይደለም። ግን ወደፊታችን ግን እንዲበላሽ አንፈልግም። ከእግዚአብሔር ጋር እንደተጣበቅ በመልካም አጨራረስ መጨረስ። ልክ ጳውሎስ ሩጫውን ጨርሻለሁ እንዳለ የእሱን ሩጫ ሩጦ መጨረስ፣ ጨርሶ መሄድ።
መጽሐፍ ቅዱስ ላይ ከሚያስቀኑኝ አሟሟቶቹ መካከል አንደኛው ጨርሻለሁ ያለና ጠግቦ ሞተ። የጠገበ ሰው በሀገራችን ማርም ማለት የሚል ነው። እድሜ አንድ ቀን ልጨምርልህ በቃኝ የጨረሰ ሰው ስምዖን ትዝ ይላችኋል። ባሪያህን በቃ በሰላም አሰናብተህ በቃ አይኖቼ ምንህን አዩ ማዳንህን። ከእግዚአብሔር ጋር ተነጋግሮ መጨረስ፣ ከእግዚአብሔር ጋር አውርቶ መጨረስ፣ እግዚአብሔር እንደሚቀበለን አውቆ መሄድ። እና ጩኸቱ ተለምዷል። መዝሙሩም ትንሽ ከእንቅስቃሴ ጋር ካልሆነ አይሆንም። ምሽት አለው መዝሙር፣ ምሽት አለ፣ ይቃወጣል ይሉናል። ድግስ ይሉናል። ታላቅ ድግስ፣ የመዝሙር ድግስ ይሉ። መዝሙር ድግስ ሆኖ አያውቅም። እኛ የምንበላው አይደለም። እሱ መስዋዕት ነው፣ የከንፈር ፍሬ ነው፣ ለእግዚአብሔር የሚቀርብ ነው። እኛ የምንዝናናበት አይደለም፣ እኛ ራሳችንን የምናስደስትበት አይደለም። እና ይህንን ለምንድን ነገ የሚመጣውን ክፉ ዘመን እንዴት ነው የምናልፈው? እንዲያሳስበንና እንዲያንበረክከን ያስፈልጋል ማለት ነው። የምናየው ሰዎች በእግዚአብሔር ቤት ውስጥ እየሆነ ያለውን ነገር እያዩ ያለበት ነገ ቢመጣ ደግሞ ስንፈራው አይደለም፣ ሳናውቀው ነው። አመጣጡ ሳናውቀው አሁን ቅርብ ጊዜ አዲስ አበባ የሄድኩ ጊዜ 1 ኪሎ ስጋ 3000 ብር 2500 ብር ምናምን ነው። እኔ አስታውሳለሁ ከኢትዮጵያ ልወጣ የመጨረሻው አካባቢ አያቴ ባይበላስ ቢቀር ስጋ ከዚህ በኋላ አሉ 20 ብር ገብቶ 20 ብር ገብቶ እያሳሳቀ 2000 ምናምን ገብቷል። 50 ሺህ አይገባም ወይ ታውቁት? በቀደም ነገር ያልኩ እንደሆነ አላውቅም፣ የት እንዳወራሁት አላውቅም። በቆሎ ማነው ክረምት ዝናብ ዘንቦ አለኝ አንድ ጓደኛዬ ያወራል። ዝናብ ዘንቦ ሲል ድሮ እኮ ክረምት ላይ በቆሎ እንገዛለን በብር 5 ገዝተን እሱን እየጠበስን በቃ እየሞቅን ነው እኮ በጣም የአዲስ አበባ ክረምት እኮ ደስ ይላል ስለው አሁን አንድ በቆሎ 50 ብር ነው አለኝ። አንድ በቆሎ 50 ብር ነው። እንዴት እንደገባ ቀስ ቀስ እያለ እንዴት አይመጣም የምንለው ዘመን መጥቶ ይዞናል። ነገ እንዴት እንደሚይዘን አናውቅም፣ ግን ዛሬ ላይ መንቃት አለብን። እግዚአብሔር ዛሬ ለቃየል የተናገረው ነው የሚነግረን። ንቁ፣ ንገሱበት ዘመኑ ላይ አይደለ? ቀኖቹ ክፉዎች ናቸው ካለ በኋላ ዘመኑን ምን በሉ ዋጁ። ማለት ዘመኑን ዋጁ ሲል ምን አድርጉ እያለ ነው። ዘመኑን በልጣችሁ ዘመኑን ገዝታችሁት እናንተ ኑሮ። ለምን? ዘመኑ ምን አይነት ዘመን ነው? ክፉ ዘመን ነው። ጥሩ የሚሰማበት ዘመን አይደለም። ምንም ዜናው እንኳን ደስ የማይል ዜና ነው። እውነት ሰው ሲሞት ሰው ሲገደል እንኳን አገዳደሉ ደስ አይልም። እውነት ሰሞኑን አሁን አንድ ዜና ይቻለሁኝ። ልጁን ገሎ አባት ልጁን እየገደለ ባል ሚስቱን እየገደለ ሚስት ድሮ ጎረቤት ገደለው፣ ጠላት ገደለው፣ ከሆነ ሰፈር መጥተው ገደሉት። ሰውየው ቢሞትም መቼም ገዳይ ሩቅ። አሁን እርስ በርስ እዛው ቤት ውስጥ ነው። ጭካኔ ሞልቷል። ለጆሮ ጨው የሚያደርግ ዜና የምንሰማበት ዘመን ነው። በዚህ ሰዓት ወዴትም አይሮጥም፣ ወደ እግዚአብሔር ነው የሚሮጠው፣ ወደ ቃሉ ነው የሚሮጠው። ከልለኝ፣ ከዚህ ነገር ከልለኝ፣ ክህደት ከሚያመጣ ነገር አድነኝ። እነንትናም እኮ አለን እያሉ ነው የሌሉት። አለን ደህና ነን እያሉ ተወሰዱ። ስለዚህ እግዚአብሔር ይሄ ድሮ ቤተሰቦቻችን ውሃ ሲወስድ እያሳሳቀ ነው ይላሉ። እኔ እንዴት እንደሚያስቅ ግን አላውቅም።
ውሃ ድሮም አስቆኝ አያውቅም። ለውሃ ጥሩ ልብ የለኝም። ግን አንድ ጊዜ ሱናሚ መጥቶ ኤዥያ ውስጥ ብዙ ህዝብ ወስዶ ትልቅ ዜና ነበረ እና የዛን ጊዜ ሳይ ሱናሚው ከባህር ላይ ተነስቶ ሰዎቹን ይዟቸው በሙሉ የሚሮጡት እየሳቁ እና ከድኗቸው የሚሄደው እየሳቁ ይሄን ያይተው ነው እንዲህ ያልኩኝ። አንዳንድ ጊዜ ያለን መስሎን አንኖርም። ስለ ከሰል ታውቃላችሁ? የከሰል ጭስ ሲገላሉ ተካፍና በሰላም ነው የሚያሰናብት። ሰውየው የተኛ መስሎት ነው በዛው የሚሄድ ማለት። ከእግዚአብሔር ቤት ሲያወጣን ሰይጣን እያንፈራፈረ አያወጣንም። እየጎተተ ትምህርት ቤት ድሮ ስንሄድም ስንል እንደምንሄደው ተጎትተን አይደለም። ያለን እያስመሰለ ያጠፋናል፣ ያከስመናል። ማለት ቀስ በቀስ እግራችንን ያርቀዋል። ቀስ በቀስ ከእግዚአብሔር ጋር ያለን ግንኙነት ጸሎትን እንደ ሞኝነት እንድንቆጥር ያደርገናል። የአውሮፕላን ጠላፊዎች አውሮፕላንን ሲጠልፉ የመጀመሪያው ተግባራቸው አውሮፕላኑ ከመሬት ጋር ያለውን ግንኙነት ማቋረጥ ነው ይባላል። እና ከእግዚአብሔር ጋር ያለንን ነገር ጠላት ካቋረጠ በኋላ ተመላላሽ ያደርገናል። ችግር የለውም። ቤተክርስቲያን መጡ ብሎ የሚናደድ አይመስለኝም፣ ግን የምንመጣበትን ሞቲቭ ይቀይርብናል። ስንቀር የቀረን ወይ ዛሬ ምን ተምረው ይሆን? አሁንማ እድሜ ለስኬ ያው ላይ ይተላለፋል። ሰው ግድ የለም ላይ ባያችኋለሁ፣ ግን አይደለም እንደሱ አይደለም። ወገኖች ወደ እግዚአብሔር መሮጥ አለብን፣ መፈለግ አለብን። እግዚአብሔር ሊመጣ ካለው ነገር እንዲያድነን መጮህ አለብን። የበለጠ መቅረብ አለብን። የበለጠ መትጋት አለብን። ጌታ ኢየሱስ ክርስቶስ ወደ ፈተና እንዳትገቡ ትጉና ጸልዩ አይደል ያለ? በጣም መጸለይ ያስፈልጋል። ቤተ ክርስቲያን ወደፊት እኔ እንጃ ባለፈው እንዳልኳችሁ ነው ወይኛ የመጨረሻ ነን። ግን ደግሞ እግዚአብሔር ደግሞ አንድም ቀን ሰው አጥቶ አያውቅም። እግዚአብሔር የሰው ድሃ አይደለም። በመጨረሻው ላይ ሊያስነሳ ይችላል። የደበቃቸውን ሊያወጣቸው ይችላል ብዬ አምናለሁ። ግን አሁን ባለው አካሄድ እኛ በምናየው አተያይ ግን ያስፈራል። እኛ ግን እንሽሽ ማለት ወደ እግዚአብሔር እንሽሽ፣ ከእግዚአብሔር አንሽሽ። ከዛ በኋላ አጭር ጥያቄ ጠይቄያችሁ ጨርሳለሁ። ምንድን ነው አሁን ቁጭ ብለን ስናየው ከትላንት ዛሬ ምንድን ነው? አንድ መዝሙር ከትላንት ዛሬ ህይወት ያምሮበታል የሚል መዝሙር ነበር አይደል? ወንድማችን በልቤ የዘመረው መርዶም ለዳቢሎስ ማለዳ ደርሶታል። ያ ከትላንቱ ዛሬ ህይወት ያምሮበታል ወይ? እንዴት ነኝ? ከትላንትናው ዛሬ እንዴት ነኝ? ቆም ያለው ወይ? ጥማቴ እየጨመረ ነው ወይ? ፍላጎቴ እንዴት ነው? ለእግዚአብሔር ቤት ያለኝ ነገር እንዴት ነው? ለአገልግሎት ያለኝ ነገር እንዴት ነው? ያን እግዚአብሔር ይመለከታል። ቀስ እያለ አንድ ጊዜ ታሪክ ነግሬያችኋለሁ። እስቲ ልድገማችሁና የገዛ ካዝኔ ነው እና አትላንታ ውስጥ ነው የሚኖረው። እኔ እሱ ስላለ ነው እዛም ሄጄ የኖርኩት። የመጀመሪያ ልጁን በጣም ነው የሚወደው። እሷም ነግሬያችኋለሁ፣ አስታውሳለሁ። በጣም ነው የምትወደው አባቷን። በወንጌል እድሜ የአባቷ መኪና ከሩቅ ሲመጣ ቤቱን ቀውጢ ነው የምታደርገው። ዳዲ ምናምን እያለች በቃ ከጠረጴዛ ትዘላለች ምናምን። በቃ እሱ ራሱ ሲመጣ በቃ የአብስራ ስሟ ያቢ እያለ ነው የሚገባው፣ ደረጃውን የሚወጣው ምናምን። እሷ ገና በቃ ጩኸቱን ቅልጥ ታደርገዋለች። እንዴት ያለ ፍቅር! እንዴት ያለ የአባት ፍቅር! እንዴት ያለ በቃ የሉም ሁለቱ። እንደውም አንድ ጊዜ ከቤት ጠፋች። ሕፃን ሆና በር ከፍታ አስፋልት ተሻግራ መኪና ሊገጫት ሲል ሰዎች አግኝተዋት እና ፖሊስ ወሰዳት እና የዛለታ የሆነች ጎረቤት አይታ መታ ልጃችሁ ደንግጬ ከስራ ተደውሎልኝ ነው የመጣሁት አለ። በቃ ነፍሴን አላውቅም አለ
ደህና ነች፣ ግን እዚህ ጋር እግዚአብሔር አወጣት የሆነ እንትን ነበረ፣ ፖሊሶች ወስደዋታል፣ ወደዛ ሂዱ ስትል በቃ እናቷ ሚስቱ አብረን እንሂድ ስትለኝ በሌላ መኪና ላይ ያልኳታል። ለምን እኔ የፈለኩት መኪናዬን አስመስቼ የሆነ ድልድይ ውስጥ መግባት ነው። በቃ የሆነ የዛን ቀን ህይወት አስጠላኛል። በጣም ነው የሚወዳት። ሲሄዱ ፖሊሶቹ ያው መደንገጣቸውን አዩ። ቤታቸውን በትን በሉ አልወሰዱባቸው፣ መክረው ልጃቸውን ሰጧቸው እና ከዛ በኋላች ልጅ አደገች እና አንድ ጊዜ መጣሁ አለ። ትልቅ ነች አለ። መጣሁ መኪናዬን አቆምኩ አለ። ምንም ድምፅ አልሰማም፣ ጩኸት የለም አለ። በሩን ከፈትኩ አለ። ምንም ነገር የለም አለ። ደረጃውን ወጣሁ አለ። ያይ ስል የስ አለች። ዳዲ ኢዝ ሂር አይ ኖ እግሬ መራመድ አቃተዋል። እያጠናሁ ነው አለች። ወዲያው አንድ ቃል ወደ ልቤ መጣ። የቀድሞውን ፍቅር ትተሃል፣ ለካ እግዚአብሔር እንዲህ ነው አልኩኝ። ለእግዚአብሔር የነበረን ነገር ያ ሁሉ ትጋት፣ ያ ሁሉ እሳት ሊጠራንም የስ ልንለው ግን በአንድ ያልመጣም አንድ ጊዜ አልመጣም። ብዙ ነገር ውስጥ ሲገባ ነው የሚፈጥረው። በእግዚአብሔር ላይ ያለን ነገር እየጨመረና እየነደደ ካልሄደ ዘመኑን የሚዋጅ አይደለም። ዘመኑን የምንዋጀው ከእግዚአብሔር ጋር ያለንን ነገር በመጨመር ክፉ ነው፣ ያስጨንቃል። በሚያስጨንቅ ዘመን ላይ ተደላድለን ከኖርን ከባድ ነው። የሆነ ነገር አለ። ስለዚህ እግዚአብሔር ያንቃል። አሜን። ቤተክርስቲያን እግዚአብሔር ያንቃ። ስናስብ ስለኛ አይደለም፣ እኛ ወደፊት ስለሚጦሩን እንትን ስለሚሉን ምናምን ከሞለቱ ለታ መንግስት ቤታዊ ጦር እሱ አይደለም። ቤተክርስቲያን ልታሳስበን ያስፈልጋል። በእኛ ዘመን እግዚአብሔር ረድቶናል አይደል? አዎ እግዚአብሔር ይመስገን ረድቶናል። በሳምንት 2 ቀን መምጣታችን ራሱ በረከት ነው። እግዚአብሔር ይመስገን። ግን ሊጨምር ነው የሚገባው እንጂ ሊቀንስ አይገባም። ነገሮችን ማሰብ ያለብን ወደፊት እየጨመርን ነው። እየቀነሰ የሚሄድ ምንም ነገር የለም እና እግዚአብሔር ይርዳን። ስለዚህ ፈቃዴ ሆነልኝ ልጋባቴ በሰላም በጤና አድርሰኝ ከቤቴ በጊዜውና ለጊዜውን በስምህ ጸንቼ ቆሜ ፊትህን ለማየት ጓጓለሁ ሩጫዬን ፈጽሜ ስለዚህ ፈቃዴ ሆነልኝ ልጋባቴ በሰላም በጤና አድርሰኝ ከቤቴ በድካም ሕይወቴ ላልቶ አካሄዴም ተበላሽቶ እንዳይሰደር አደራ ልጅህን አስብ እስክትመጣልኝ በክብር አንተን አስከብሬ ልኖር
ተሰናብቼ ቆሜ ፊትህን ለማየት ጓጓለሁ ሩጫዬን ፈጽሜ ስለዚህ ፈቃድ ይሁንልኝ እንደ አባቴ በሰላም በጤና አድርሰኝ ከቤቴ ጊዜውን አለጊዜውን በስምህ ጸንቼ ቆሜ ፊትህን ለማየት ጓጓለሁ ሩጫዬን ፈጽሜ ስለዚህ ፈቃድ ይሁንልኝ እንደ አባቴ በሰላም በጤና አድርሰኝ ዘወትር በሁሉም ስፍራ አንተን ልንሰር አንተን ልፍራ ከዓለም አድርገኝ ልዩ በእኔም ሕይወት አንተ ልዩ ሥጋዬን ለዓለም ሰቅዬ ልጓዝ አንተን ተከትዬ በስምህ ጸንቼ ቆሜ ፊትህን ለማየት ጓጓለሁ ሩጫዬን ፈጽሜ በሰላም በጤና አድርሰኝ ከቤቴ እስቲ በጊዜውና ጊዜውን በስምህ ጸንቼ ቆሜ ፊትህን ለማየት ጓጓለሁ ሩጫዬን ፈጽሜ ስለዚህ ፈቃድ ይሁንልኝ አባቴ በሰላም በጤና አድርሰኝ ከቤቴ እግዚአብሔር እናመሰግናለን። ዛሬ በፊትህ እንድንወድቅ እርዳን። መዋረዳቸውን አይተህ አንተ ባርክሃቸው የቤትህን ቃል አንተ ሰብሃቸው ትዕቢታቸው ቀርቶ በትሑት ልባቸው እንባቸውን ሲያፈሱ አንተ አየኋቸው። እኔም አባቴ ልቤን ስበርልኝ እኔነቴ ቀርቶ ጸጋ እንዲበዛልኝ ትዕቢቴን ሽረህ ትሕትና አልብሰኝ። እኔም አባቴ ልቤን ስበርልኝ እኔነቴ ቀርቶ ጸጋ እንዲበዛልኝ ትዕቢቴን ሽረህ ትሕትና አልብሰኝ። እስቲ ሁለት ጊዜ እኔም አባቴ ልቤን ስበርልኝ እኔነቴ ቀርቶ ጸጋ እንዲበዛልኝ ትዕቢቴን ሽረህ ትሕትና አልብሰኝ። እኔም አባቴ ልቤን ስበርልኝ እኔነቴ ቀርቶ ጸጋ እንዲበዛልኝ ትዕቢቴን ሽረህ ትሕትና አልብሰኝ።